ጉድ 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 ጉድ! የሰው ክፋት በጣም ሰው ክፉ ነው። ለሰው ልጅ በጣም ክፉ ነው። ውድ የሀገሬ ልጆች እንግዲህ ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱ። ውድ የሀገሬ ልጆች ማለት ነው። እንግዲህ ሰሞኑን እንግዲህ አንድ 15 ቀን ምናምን ሀና ሊቢያ ላይ በተአገደችው እህታችን በሷ ብዙ እየተወራ ነበር። ሶሻል ሚዲያው ላይ በጣም እየተወራ ነበረ። ግን ሀና ማለት እንግዲህ ለሁላችንም እህታችን ነች። እንደ ማንኛውም ስደተኛ ህይወቷን ለመቀየር ልጇን ለማሳደግ ምናምን ብዙ ውጣ ውረድ ወርዳለች። ሀና ግን ያው እግዚአብሔር ያልፈቀደው ሆኖ ግን አሁን ላይ የት እንዳለችም አይታወቅም። ሚዲያው ላይ እንግዲህ ያው ሰሞኑን የሚሰራጨው የእሷ ቪዲዮ ነው፣ የእሷ ፎቶ ነው፣ የእሷ ብዙ ነገር ነው በሚዲያው ላይ የሚሰራጨው ማለት ነው። ግን እንግዲህ እኔ ያም ሆነ ይህ እንግዲህ ልጅቷ ካለችም እንግዲህ ባለችበት እግዚአብሔር ይጠብቃት፣ ለወላጆቿ፣ ለልጆቿ፣ ለልጇ በተለይ በሰላም ያገናኛት ነው የምለው። እንግዲህ ያለች እየተባለ ነው። ግን እኔ የገረመኝ ማለት ነው እንግዲህ ሰይድ ወረባቦ እንግዲህ ታውቁታላችሁ። ወንድማችን አረብ ሀገራት ላለ ነው እህቶችም ሆነ ወንድሞች ድምጽ የሚሆን ነው። የሚገርመው ነገር ማለት ነው ከሳውዲ ታስታውስ እንደሆነ ከሳውዲ አረቢያ ጀምሮ ለማንኛውም ስደተኛ አቡ ፋኖ የሚባለው ሰይድ ወረባቦ እሱ ለሁሉም ኢትዮጵያውያኖች ድምጽ ይሆናል ማለት ነው። እንግዲህ ያስቡት ድምጽ ስለሚሆን ያው ግማሹ በፖለቲካ ነው ይላል፣ ግማሹ ብዙ ነገር በፈለጉት ነገር ነው አንግል ነው የሚያስቡት የኛ ህዝብ ማለት ነው። ግን ያም ሆኖ ይህ እያለ ይህ ልጅ ያው ከሳውዲ አረቢያ ኢትዮጵያ ገባ። ኢትዮጵያ ከገባ በኋላ ደግሞ በአንዳንድ ነገሮች በአንዳንድ ያልተ ምክንያት ነገር እስር ቤት ገባ። እስር ቤት 25 ቀን ተቀምጦ 45 ቀን መሰለኛው 45 ቀን ተቀምጦ ወደ ቤተሰቦቹ ሂዶ ቤተሰቦቹ ጋር የተወሰነ ወራት ተቀምጦ ድጋሚ ያው ወደ ሳውዲ አረቢያ ዞሮ አልተመለሰም ማለት ነው። የተወሰነ 2 ወር 3 ወር እንደዚህ ብቻ ከጠፍቶ ከሚዲያ ላይ ጥፍት ብሎ ያው እግዚአብሔር ፈቅዶ ደግሞ ዱባይ መጣ ማለት ነው። ዱባይ መጥቶ በቃ ለማንኛውም ስደተኛ ድምጽ ይሆናል ማለት ነው። በነገራችን ላይ ሰይድ ወረባቡ ብቻም አይደለም፣ ሀቡም አለች ሀቢበ ማለት ነው። እነ ሳራ አሉ፣ እነ ሚኪ አሉ። ሁሉም ተሰባስበው ለልጅቷ ድምጽ ሲሆኑላት ነበረ እስካሁን እስከ ዛሬዋ ቀን ጀምሮ ማለት ነው። ግን የእኛ ሰው በጣም ክፉ ነው፣ በጣም በጣም ክፉ ነው ማለት ነው። ማለት ምን ችግር አለው አሁን ይህ ሰይድ ወረባቡ የሚባለው ወንድማችን ዱባይ ከገባ እንደው 6 ወር እንኳን አይሆንም። ከኢትዮጵያ ዱባይ ከገባ 6 ወር አይሆንም። ግን በጣም የሚያሳዝነው ማለት ነው። በጣም ማለት ሰው ማለት እንደዚህ ክፉ ነው እንዴ? የሰው ነገር እንደዚህ ጨካኝ ነው ማለት ለምንድን ነው? እኛ ኢትዮጵያውያኖቹ ለምንድን ነው እንደሌላ ሀገር ዜጋ ለምንድን ነው እርስ በራሳችን የማንተዛዘነው? በጣም ነው ያዘንኩት። የምሬ ነው የምላችሁ። እና ወንድማችን እንግዲህ ሰይድ ወረባቦ ለ5 ቀናት ከሀገር ወጥቶ አገር እንዲወጣ ተወስኖበታል ማለት ነው። ይህን ማን አካል ሄዶ ዱባይ ላለ አካላት ለሚመለከተው ለማን ሄዶ እንዳመለከተበት እሱን እግዚአብሔር ይወቀው። በጣም ነው የሚያሳዝነው ማለት ነው። እና ይህ ወንድማችን እንግዲህ የሚገርመው ነገር ደግሞ እኮ የሰው ሱቅ ተቀጥሮ ነው የሚሰራው። እንግዲህ ያስቡት፣ የሰው ሱቅ ተቀጥሮ እየሰራ ግን በዚህ ልክ ክፋት። ይህ ልጅ እንግዲህ ከ15 ቀን ከ20 ቀን በፊት እህቱን በህይወት አጥቷል። ከሀዘን ላይ ሆኖ ግን ያና ሀዘኑ ሳይገድበው ግን እንደዚህ ለሀና ድምፅ እየሆናት ነበረ ማለት ነው። ምንም ባላደረገበት በዚህ አንተ እንደዚህ ነው፣ እሱ ደላላ ወንድም አለው ሳውዲ አረቢያ፣ እሱ እንደዚህ ያሉ ብቻ እንዳያችሁት ነው ቶክቶክ ላይ ማለት ነው። ከሀቢብ ቤት ወደ 50 ወደ 40 ሺህ የሚሆን ህዝብ ተሰባስቦ ስለ ሀና ድምፅ እየሆኑላት እያለ ግን በዚህ ደግሞ የሚያሳዝነው አሁን ሰይድ ወረባቦ እንደ ማንኛውም ስደተኞች ምስኪን ነው፣ ሊሰራ ነው፣ ራሱን ሊለውጥ ነው ወደ ዱባይ የሄደው ማለት ነው። ግን ዱባይ ላይ ከሁሉም ሲስተም እንዳለ አውጥተውታል ማለት ነው። ገንዘብ ማንቀሳቀስ አይችል፣ ምን ማለት አይችል። በቃ ለ5 ቀናት ብቻ ነው የተሰጠው ሀገር ወጥቶ እንዲሄድ ማለት ነው። ይህ ልጅ እንግዲህ አሁን ሀገሩ እንኳን ሊመለስ ቢል እንዴት ነው እንደዚህ ከተፈረደበት ዱባይ ላይ 1 አመት እንኳን በቅጡ እንኳን ሳይሰራ ለህዝብ ድምጽ በሆነ ለእህቶቻችን ለወንድሞቻችን ለተጎዱ ድምጽ በሆነ በዚህ ይገባዋል። ግን ሰይድ ወረባቦ
በጣም ክፉ ነን። በጣም ሰው በጣም ክፉ ነው። በተለይ ዱባይ የሚሰራ ተንኮል የሚሰራ ግፍ እኔ ልነግራችሁ አልችልም። ቲክቶክ ላይ እዩት አትዩት እኔ ምንም ማውቀው ታሪክ የለኝም፣ አብዛኞቻችሁ ማለት ነው። ምክንያቱም ቲክቶክ ላይ ስለምትጠቀሙ ታዩታላችሁ ብዬ ተስፋ አደርጋለሁ። እና በጣም ነው ያሳዘነኝ። አሁን እንደዚህ በዚህ ልክ የሰው ነፍስ አላጠፋ፣ የሰው ነፍስ አልገደለ፣ አልሰረቀ፣ በዚህ ልክ በጉልበቱ ሰርቶ ለሚኖረው ለምንድን ነው እንደዚህ ጨካኝ የሆን ነው? እኛ ኢትዮጵያኖች ለምን? እኔ እኮ ግርም ማለት አሁን ላይ ማንን ነው የሚታመነው? ይህ ልጅ እንግዲህ የራሱ ቋሚ ስራ እንኳን የለውም። ከሰው ሱቅ ተቀጥሮ እየሰራ ግን እሱን ከዱባይ ሲስተም ማስወጣት ማለት እንግዲህ አስቡት። በጣም ከባድ ነው። እንግዲህ ምንም እንግዲህ ራሱ በቃሉ ነው የተናገረው። ብዙ ልጆችም ድምፅ ሆነውለታል ምናምን ነገር። ራሱ ሰይድ ወረባቦ ግን ከባንክ ማንቀሳቀስ አልችልም፣ ምንም ማንቀሳቀስ አይችልም። ወንድማችን ማለት ነው። እንደዛ ለእህቶቻችን እንደ ወንድሞቻችን ድምፅ እንዳልሆነ ለምን በዚህ ልክ ደግሞ በጣም ተንኮለኞችና ክፋተኞች ሰዎች አለን። ምን እንጠቀማለን? አሁን ሰይድ ወረባቦ ወደ ኢትዮጵያ ሄዶ ቢቀመጥ ሀገሩ ላይ ቢቀመጥ ምን እንጠቀማለን? እንደ ማንኛውም ስደተኛ ሰርቶ ይህ ሰውዬ እንግዲህ ልጅ ሊኖረው ይችላል፣ የቤት ኃላፊነት ሊኖረው ይችላል፣ ብዙ ነገር አለ። ቤተሰቦቹ እንግዲህ ሀዘን ላይ ናቸው። እህቱ ሞታለች ባለፈው እና ለምን እንደዚህ እንሆናለን? አሁን ሰይድ ወረባቦ ምን አደረገ ነው የሚሉት? በዚህ ልክ ከአምስት ቀን ብቻ እንድትወጣ ተብሎ የሚፈረድበት እስቲ አስቡት። እስቲ ነፍስ አልገደለም፣ ምንም ነገር ያደረገው ነገር የለም። በሚያሳዝነው ሁኔታ ማለት ነው። እና አሁን ላይ ሰው በጣም ጨካኝ ሆኗል ማለት ነው። በተለይ ዱባይ የሚሰራ ስራ የሚሰራ ግፍ እንደዚህ በሀገራቸው ዜጋ ላይ እንደዚህ ግፍ የሚሰሩ ምን ጥቅም ይገኛሉ? ይህ ልጅ ሰርቶ አሁን የትምህርት ቤት ልጅ ሊኖረው ይችላል። የትምህርት ቤት አለ፣ የቤት ባለትዳር ሊሆን ይችላል። ብዙ ነገር ያቀደው እንደ ማንኛችንም ሰዎች እንደምናቅደው እሱም ብዙ ነገር ያቀደው ሊኖር ይችላል። ግን ምንም ነገር 1 አመት እንኳን ሳይሰራ በ5 ቀናት ውስጥ ውጣ ተብሎ ማስፈረድ፣ ከሲስተም ውጭ ማድረግ ይሄ በጣም ከባድ ነው። ለሰሚውም በጣም ከባድ ነው። በጣም ነው ያዘንኩት የምር እኔ ሰይድ ወረባቦን ከሳውዲ አረቢያ እያለ ነው ታስታውሱ እንደሆነ ሳውዲ አረቢያም እንደዚሁ ደግሞ እንትን ብለው አሳስረውት ነበረ። ለ2 ቀንም ሆነ ለ3 ቀን አላቅም ታስሮ ነበረ። እንግዲህ እንደምታዩት ማለት ነው። ያን ሁሉ አልፎ ተሰቃይቶ ምን ብሎ መጥቶ ደግሞ እዚህ ዱባይ ደግሞ መጥቶ ደግሞ በራሱ ዜጋ በራሱ የሀገር ሰው እንደዚህ በድል ሲደርስበት አያሳዝናችሁም? እኔ በጣም ነው ያዘንኩት። በጣም ማለት ነው። ማለት አሁን ላይ ማን ነው ሰው በቃ ማን ነው ጤነኛ ሰው ብለንስ ማንን እንቅረብ እስቲ? እህቶቼ ማንን እንቅረብ እስቲ? ለምን በዚህ ልክ ይህ ሁሉ ምንድን ነው? እቺ ሀና ማለት በሀና ለምን ፈረደ ነው? ለሀና ለምን ድምፅ ሆነላት ነው? እንግዲህ ሀና ማለት የሁላችንም ኢትዮጵያዊ ነች እስከሆነች ድረስ እህታችን ነች። የሁሉም ዓለም ሕዝብ አይደለም እኛ ይቅርና አረብ ሀገራት በሙሉ ሀና ያቋታል። እንደዚህ ድምፅ እሷን ከዛ የገባችበት ጭቃ ከዛ ከገባችበት መከራ ለማውጣት ድምፅ በሆነ ሰይድ ወረባቦ በዚህ ልክ ግፍ ይደረስበታል። ይሄ በጣም ግፍ ነው። በጣም ሲበዛ ግፍ ነው። ይችን ዓለም በቃ 1000 ዓመት የምንቀመጥ ይመስል በሰው ላይ ግፍ መስራት በጣም አስጠያፊ ነው። በጣም ማለት ነው። ይህ ወንድማችን እንግዲህ አሁን ማለት እንዴት ነው የሚያደርገው? በእርግጥ ያው ዱባይ ብቻ አይደለም ችግር የለም ቢወጣም ቢሆን ሌላ ሀገርም የመሄዱ ቻንስ ሊኖረው ይችላል። ግን በዚህ ልክ 1 አመት እንኳን ሳይሰራ ከሲስተም ውጭ እንዳለ ማድረግ ምን ይባላል? ምን ይባላል? እህቶች እስቲ እናንተ ፍረዱ እስቲ። እኔ በጣም ነው ያሳዘነኝ ሰይድ ወረባቦ በጣም ማለት ነው። እንግዲህ ለእህቱ ድምፅ በሆነ ለእህቱ በቆመላት እሱ ብቻ አይደለም በነገራችን ላይ እነ ሀቦም እነ ሳራ እነስ ሚኪ በጣም የኢትዮጵያን ልብ የሰበረች ባህና እህታችን ድምፅ በሆነ ነው እንጂ ሌላ ነገር ምንም ያደረገው ነገር የለም። ሰይድ ወረባቦ ማለት ነው። ምንም የፈጠረው ነገር የለም። ለምን ለሷ ድምፅ ይሆናል? ለምን እንደዚህ ይሆናል? ግማሹ ደላላ ወንድም ሳውዲ አረቢያ ያለው ይሉታል፣ ግማሹ ደግሞ ሰይድ ወረባቦ ለፎሎ መሰብሰቢያ ነው ለገንዘብ መሰብሰቢያ ነው ያደረጉት ይሉታል። ብዙን እኔ ግርም ነው የሚለኝ በቃ በጣም ግርም። በተለይ ቶክቶክ ላይ ያለ ጉድ እኮ እንደው ይኔ በስመ አብ ወወልድ ወመንፈስ ቅዱስ እንደው እግዚአብሔር እህቶቼ በሰው ሀገር ያላችሁ ምንም ነገር ሳትሆኑ ምንም ነገር ሙሉ ጤናችንን ይዘን በሰላም ወደ ሀገራችን እንግባ እንጂ አሁን ላይ ሰው የሳቀልን ሁሉ ወዳጃችን አይደለም። ያዘነንን ሁሉ
እንትናችሁ ወዳጃችን አይደለም። በጣም ከባድ ነው፣ የምር በጣም ከባድ ነው። እና በዚህ ልክ ሰይድ ወረባቦን ማስወጣት ምን ይባላል? ምን ይባላል? እኔ በጣም ነው ያዘንኩት፣ በጣም በጣም ማለት ነው። ይሄ ወንድማችን